ሰላም ጤና ይስጥልኝ ወድና የተከበራችሁ የሁሉ አካዳሚ ቤተሰቦች፣ በዛሬው ፕሮግራማችን ደግሞ ኮምፒውተር ፕሮግራሚንግ ቻፕተር 3 ፓርት 2 ከባለፈው የቀጠለውን አብረን የምናየው ይሆናል። አብራችን ቆዩ። እስካሁን ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ሐሳብ አስተያየታችሁን በኮሜንት ሴክሽን ላይ ያስቀምጡልን። እንዲሁም ይህ ቪዲዮ ለብዙዎች እንዲደርስ ቪዲዮን ላይክ እና ሼር በማድረግ አበረታቱ። ዛሬ ደግሞ የምናየው ስለ ሉፕ ይሆናል ማለት ነው። ስፔሻሊ ፎከስ የምናደርገው ዲፈረንት ታይፕስ ኦፍ ሉፖች አሉ። እዚህ ጋር ወደ 3 አይነት ሉፖች አሉ። ስለነሱ እንማማራለን። እንግዲህ ሉፕ ደግሞ ጠቀሜታው ምንድነው? ካናስ ኢንትሮዳክሽን ሪፒቲቲቭ የሆኑ ስራዎችን ለመስራት ለምሳሌ ሰላም ወይም የሚለውን ቃል 100 ጊዜ ስክሪናችን ላይ ወይም ኮምፒውተራችን ላይ ለመጻፍ 100 ጊዜ መጻፍ አይጠበቅብን። ጥቂት ላይን ኦፍ ኮዶችን በመጻፍ ብቻ እሱ አንድ የሰጠነውን ኮድ እየደጋገመ ጽፎ 100 ጊዜ እንዲያወጣል ማድረግ እንችላለን ማለት ነው። ዛሬ እንግዲህ የምንማረው ይሄን እንዴት ማድረግ እንደምንችል ወይም ይሄን የምናደርግበት ሚስጥር ይሆናል ማለት ነው። Repetitive statements or loops is a control block of code to be executed repeatedly for a fixed number of times until a certain condition fails. እንግዲህ ጽንሰ ሐሳብ ተደጋጋሚ ስራዎችን በብቃት ለመስራት መሰረት ነው። ብዙ ጊዜ በኮምፒውተር ሳይንስ ሶፍትዌር ኢንጂነሪንግ ምናምን የገቡ ተማሪዎች ስራዎችን ሲሰሩ ዳታ አናሊስቶች ማሽን ለርኒንግ እንደዚህ በቃ ከኮድ ጋር የተያያዙ ነገሮች በደንብ ይጠቀሙበታል። አይነት ነገር ሉፕ በቃ አንድ የኮድ ሰውታላችሁ። ለምሳሌ የእናንተ መምህር የሁላችሁም ውጤት መደመር አይጠበቅበት። አንዴ ይሰጠውና ውጤቱን ራሱ ካልኩሌት አድርጎ ያስቀምጥለታል ማለት ነው አቨሬጁን። ከዛ ከዚህ በላይ የሆነውን ኤ ስጥልኝ ወይም ከዚህ በታች ከዚህ እስከዚህ ሆነው ቢ ከዚህ እስከዚህ ሲ ይልና ግሬድ ያስቀምጣል። በግሬዱ መሰረት ደግሞ ማክስ እና ሚን የሚባል በዛ መሰረት አንደኛ ወጣው ሁለተኛ ወጣው ያ ደረጃም የራሱን የቻለ ግሬድ የሚሰራበት ወይ አለ ማለት በቀላሉ መድከም አይጠበቅበት። እና ዛሬ እንግዲህ የምንማረው ይሄንን ኢሴንሻል የሆነ ወይ ነው። There are 3 C++ repetitive statements. እንግዲህ በC++ ውስጥ ወይም በኮምፒውተር ፕሮግራሚንግ ላንጉዌጅ ውስጥ 3 ሪፒቲቲቭ ስቴትመንቶች አሉ። የመጀመሪያው ፎር ስቴትመንት ኦር ሉፕ እንለዋለን። ዘ ፎር ስቴትመንት ኦር ዘ ፎር ሉፕ የምንለው ማለት ነው። ሁለተኛው ደግሞ ዋይል ሉፕ የምንለው ወይም ዋይል ስቴትመንት የምንለው አለ። ሶስተኛው ደግሞ ዱ ዋይል ስቴትመንት ኦር ዱ ዋይል ሉፕ የምንለው። እነኚህ እንግዲህ 3 ቤዚክ ኮምፒውተር ፕሮግራሚንግ ሪፒቲቲቭ ስቴትመንትስ እንላቸዋለን ማለት ነው። እንግዲህ የመጀመሪያውን ስነ ዘ ስቴትመንት ኦር ሉፕ ፎር ሉፕ ነው መጀመሪያ የምናየው። ዘ ፎር ስቴትመንት ኦር ፎር ሉፕ የምንለው እናያለን። The for statement is to repeatedly execute a block of instruction until a specific condition fails. እንግዲህ for loop የምንጠቀመው ወይም for statement የምንጠቀመው ምንድነው? በተለያዩ ድግግሞች ስንት ጊዜ እንደሆነና በግልጽ ስናውቅ ጠቃሚ በሆነ ወይ ያን ነገር ለመስራት ይጠቅመናል። የአንድ ኮድ ክፍል እንግዲህ እንደ ሁኔታው ውሸት እስኪሆን ድረስ ያቺ ኮንዲሽን ሰርታ ያ ነገር እስኪሟላ ውሸት እስኪሆን ድረስ እየደጋገመ ያን ስራ እንዲሰራ ወይም ያን ነገር እየደጋገመ እንዲያወጣልን የምናደርገው በዚህ በፎር ሉፕ ነው። ለዛ የሚጠቅመን አንድ ፎር ሉፕ ነው። ሲንታክሱ እንግዲህ እዚህ ጋር እንደዚህ ነው። ፎር ይባልና ከፊት ለፊት ፎር መተው እቺ ፎር ትሉና ከዛ ኤክስፕሬሽን 1 ኤክስፕሬሽን 2 ኤክስፕሬሽን 3 ትሉና ከዛ ስቴትመንቱ ይጻፋል። እንግዲህ የፎር ሉፕ ዜር አር 3 ኤክስፕሬሽኖች አሉት። የፎር ሉፕ እንግዲህ አጠቃላይ ያጻጻፍ የላይኛው መዋቅር 3 ክፍሎች እንግዲህ የሉፕ ሙሉ ባህሪያት ይቆጣጠሩ። ከመጀመሪያው በፊት ምን እንደሚሆን ለመቀጠል ምን ማሟላት እንዳለበት እና በእያንዳንዱ ዙሪያ መጨረሻ ምን ማድረግ እንዳለበትም ይወስናል። እነማን እነኚህ ስቴትመንት 1 ስቴትመንት 2 እና ኤክስፕሬሽን 1 ኤክስፕሬሽን 2 እና ኤክስፕሬሽን 3 ያልናቸው። እስኪ ዲቴል ነው። እስኪ ኤክስፕሬሽን 1 ምንድነው የሚለው? እስካሁን ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ሐሳብ አስተያየታችሁን በኮሜንት ሴክሽን ላይ ያስቀምጡልን። እንዲሁም ይህ ቪዲዮ ለብዙዎች እንዲደርስ ቪዲዮን ላይክ እና ሼር በማድረግ አበረታቱ። ለምሳሌ expression 1 initialization one or more statements that are executed only once before the looping starts. expression 1 ላይ ወይም የመጀመሪያው ክፍል ሉፕ እንግዲህ ከመጀመሩ በፊት አንድ ጊዜ ብቻ ይፈጸማል። አብዛኛው ጊዜ የሉፕ ቆጣሪ ተለዋጭ ወይም ካውንተር ቫሪያብል የምንለው ለመጀመሪያ ያገለግላል። as initialize ለማድረግ ነው። ለምሳሌ int i እኩል ነው 0 ስንል ለምሳሌ int i እኩል ነው 0 ስንል iን ኢኒሻላይዝ አደረግነው። ለአይ የመጀመሪያ ኢኒሻል ቫልዩ ስንት ነው? 0 ነው። ከዛ ሉፑን ተከትሎ አፕዴት ያደርጋል። expression 2 ደግሞ ምንድነው? ኮንዲሽን ነው። the path that decide whether to continue the loop or stop. It is what evaluated before each iteration. The loop continues if non-zero or true and it stops if it is 0 or what? False.
ይሄ ደግሞ ይሄ ሉፕ 2 ደግሞ ኤክስፕሬሽን 2 የምንለው በእያንዳንዱ ጊዜ መጀመሪያ ላይ ይህ ሁኔታ ይመረምራል ነው። እውነት ወይም ትሩ ከሆነ ሉፑ ይቀጥላል። ውሸት ወይም ፎልስ ከሆነ ደግሞ ሉፑ ይቆማል ነው፣ ስራውን ያቆማል። ለምሳሌ አይ ሌስ ዛን 10 ሲል ይሄ ምንድነው? ኮንዲሽን ነው። የሆነን ኮንዲሽን እያስቀመጠ ነው። በዚህ ውስጥ ያለው ስራ የሚሰራው አያችን ከ10 ሲያንስ ብቻ ነው። ኤክስፕሬሽን 3 ደግሞ ምንድነው? አፕዴት ነው። one or more statement executed after each iteration just like increment or decrement። ይሄ አፕዴት ወይም የምንለው ወይም ይሄ ደግሞ ኤክስፕሬሽን 3 ምንድነው? የተሰጠንን ቫልዩ ምን ለማድረግ እያንዳንዱ ሉፕ ውስጥ የሉፑን ዙር መጨረሻ የሚፈጽመው ምንድነው? ይሄ ቫልዩን አፕዴት ለማድረግ ነው። አብዛኛውን ጊዜ እንግዲህ ይሄ ኢንክሪመንት ሊሆን ይችላል። አፕዴት ማለት ለምሳሌ ከላይ 3 ቁጥሩን ይዞ ከመጣ የአይ ቫልዩ ለምሳሌ 3 ይዞ ከመጣ ኢንክሪመንት ካደረገ ወይም ፕላስ ካደረገ 3 ኮን 4 ይሆናል ማለት ነው። ማይነስ ካደረገ ደግሞ 3ን ይዞ ከመጣ 2 ይሆናል። ሶ ኢንክሪመንት እና ዲክሪመንት እዚህ የሚላቸውን አፕዴት እንላቸው አስ ኤክስፕሬሽን 3 ላይ ይቀመጣሉ። ሶ ሲምፕሊፋይድ ፎርማቱ ደግሞ ለምሳሌ ምን ይመጣ ብያቸው፣ መጀመሪያ ፎር ይመጣል። ከዛ ኢኒሻላይዝ ይደረግ የሆነ ቫሪያብል የሆነ ቫልዩ ኢኒሻላይዝ እናደርግ። ለምሳሌ ኢንት አይ እኩል ነው 0 ምናምን ነው ኢኒሻላይዜሽን ነው። ከዛ ኮንዲሽን ማለት ያ ነገር አይ ግሬተር ዛን 10 ካን ያ ነገር መቼ የሚሰራው ከ10 ሲበልጥ ብቻ ወይም አይ ሌስ ዛን 10 ካን ከ10 ሲያንስ ብቻ እንሰራለን። ኮንዲሽን ነው። ያ ምንድነው? ኮንዲሽን ነው። ከዛ ደግሞ ኢንክሪዝ ኦር ዲክሪዝ ይሄኛው ደግሞ ምን እንለዋለን? አፕዴት ነው። ያንን ቫልዩ ይሄን ጨምርልኝ ያን ቫልዩ ቀንስ እያል እየጨመረ ኮንዲሽናችን ጋር እንዲሁ ሲደርስ ይቆማል ማለት ነው። ከዛም በመጨረሻ ምንድነው? ኢንክሪመንት ኦር ዲክሪመንቷ እዚህ ጋር ትቀመጣለች ማለት ነው። ስለዚህ ይሄን ስቴፕ ጠብቀን ፎር ሉፕን ኢኒሻላይዝ ማድረግ፣ ኮንዲሽኑ ማስቀመጥ፣ ኢንክሪመንት እና ዲክሪመንቶችን በዚህ መሰረት ማየት ይኖርብናል ማለት ነው። ሌላ ፖይንት ደግሞ የምናየው ስቴፕ ኦፍ ኤክስኪዩሽን ነው። የመጀመሪያው ምንድነው ብያቸው ቅድም ኢኒሻላይዜሽን ነው። ኢኒሻላይዜሽን ኢዝ ኤክስኪዩትድ ኦንሊ ዋንስ። ኢኒሻላይዜሽን ማለት የሆነን ቫልዩ ለሆነ ቫሪያብል አሳይን ማድረግ መስጠት። ለምሳሌ አይ እኩል ነው 0 ካን ለመጀመሪያ ጊዜ አይ ላይ ማን አስቀመጥን? 0 አስቀመጥ። ያችን ይዞ ይቀጥላል። ሁለተኛው ደግሞ ኮንዲሽን ነው። ኮንዲሽን ማለት ቼክ የሚደረግ ኢፍ ትሩ ዘ ሉፕ ኮንቲኒዩስ ኢፍ ፎልስ ዘ ሉፕ ፌልስ። ኮንዲሽን ማለት ደግሞ ምንድነው? ሉፑ እንደዚህ ያ ትክክል ሲሆን ብቻ ይቀጥላል። ለምሳሌ አይ ከ10 በላይ ነው ካልነው አይ ግሬተር ዛን ኦር ኢኳል ቱ 10 ብለን ኮንዲሽን ካስቀመጥን አይ 0 ነው በመጀመሪያ ቅድም አሳይን ያደረግነው ብያቸዋለሁ። የሚሰራው ከ10 ሲበልጥ ብቻ፣ ከ10 በታች ከሆነ አይሰራም ነው። ያ ኮንዲሽን እንለዋለን። ሌላው ስቴትመንት ነው። ኢንሳይድ ዘ ሉፕ አር ኤክስኪዩትድ። እንዲህ ያ ነገር እንዲታይ ወይም ኤክስኪዩት እንዲሆን የተፈለገ ነገር ስቴትመንት እንላለን። ምን ላይ ያለው ሉፕ ውስጥ ያለች ስቴትመንት እንላታለን። ኢንክሪመንት ኦር ዲክሪመንት ደግሞ ዲክሪዘን አፕዴት። ያ ማለት ለምሳሌ 1 ነበር እንደዛ ነው ኳርቴን ባደረጉ። ለምሳሌ አይ 1 ነበር መጀመሪያ ፕላስ ሲያደርግ 2 ፕላስ 3 ፕላስ 4 5 እያለ 10 ሲደርስ ይሄ ነገር ያበቃል ይወጣል። ከዛ ስቴትመንቱ ኤክስኪዩት ይደረጋል። አፕዴት የምንለው ይሄን ነው። ዘ ኤክስፕሬሽን ካን ቢ ኦፕሽናል በት ሲምኮንስ መስት ቢ ሪሜን። እዚህ ጋር እንግዲህ በፎር ሉፕ እንግዲህ ሶስቱም ክፍሎች አማራጭ ናቸው። ባዶ ልናደርጋቸው እንችላለን። ነገር ግን ክፍሎችን የሚለዩ 2 ሴሚኮሎኖች የግድ መኖር አለባቸው። ለምሳሌ እዚህ ጋር ሴሚኮሎን እንደዚህ ያስፈልገዋል። ኖ ኢኒሻላይዜሽን እንኳን እንደዚህ ይቀመጣል። ይሄኛው ደግሞ ኢንፋይናይት ሉፕ አንለስ ብሬክ ኢዝ ዩዝድ ነው። ኢንፋይናይት ሉፕ ነው። ብሬክ ማለት እንጠቀም ከሆነ ኢንፋይናይት ሉፕ ይፈጠራል። ከዚህም በተጨማሪ ሁሉንም ኮርሶች በደንብ በጥራት ተብራርተው በተሰሩ ቪዲዮዎች አማርኛና እንግሊዘኛ ኖት፣ ኩዊዝ፣ የተለያዩ የሁሉም ዩኒቨርሲቲ ሚድና ፋይናል ፈተናዎች ከነመልሶቻቸው፣ የሲኒየር ተማሪዎች ምክር፣ ሜንቶርሺፕ እነኚህን ከላይ የተዘረዘሩትን ሁሉንም በአንድ ፓኬጅ በቴሌግራም ቻናላችን @ሁሉ አካዳሚ ላይ በፕራይቬት ክላስ ተዘጋጅቶ ይጠብቁታል። ከእርሶ የሚጠበቀው አንዴ ብቻ ተመዝግበው ሙሉ ሴሚስተሩን መማር ብቻ ነው። ሌላው የምናየው ደግሞ ፎር ስቴትመንት ወይም ፎር ሉፕ ናየ። ሁለተኛው ደግሞ ዋይል ስቴትመንት ኦር ዋይል ሉፕ የምንለው ነው። ዋይል ስቴትመንት ኦር ዋይል ሉፕ ዋይል ሉፕ provides way of repeating statements or block long as a condition holds true። እንግዲህ ደግሞ ይሄ ሌላኛው የሉፕ አይነት ሲሆን ዋና ስራው አንድ ሁኔታ እንግዲህ እውነት እስከሆነ ድረስ ብቻ የአንድን የኮድ ክፍል መድገም ነው። ከፎር ሉፕ የሚለየው ምንድነው? የድግግሞች ቁጥሩ አስቀድሞ በማይታወቅበት ጊዜ ይበልጥ ጠቃሚ መሆኑን ነው። በፎር ሉፕ ጊዜ ይታወቃል። ይሄኛው ግን በማይታወቅበት ጊዜ ይበልጥ ጠቃሚና ይሄኛውን ፕሪፈር እንድናደርግ ያስችለናል።
ሲንታክሱ ዋይል አለ ኤክስፕሬሽን አለ ከዛ ስቴትመንቱ ይጻፋል። ያው ከፎር ሉፕ ጋር ተመሳሳይ አይነት ነገር ነው። የዚህ እንግዲህ ዋይል ሉፕ አጻጻፍ እንግዲህ ኤክስፕሬሽን የሚባል ሁኔታ እውነት እስከሆነ ድረስ ስቴትመንት የሚባሉ ትዕዛዞች ምን ይላሉ ይደጋገማሉ ወይም ይጻፋሉ ነው። the expression or the loop is evaluated መጀመሪያ እንግዲህ የዋይል ሉፕ ባህሪ የሚወሰነው በቅንፍ ውስጥ ባለው ኤክስፕሬሽን ነው። ሉፕ እያንዳንዱን ዙር መጀመሪያ ላይ ይህን ሁኔታ ይመረምራል። ቅንፍ ውስጥ ያለው ኮንዲሽን ይወስነዋል። if none zero or true the statement loop body are executed and the process is what repeated እንግዲህ ኤክስፕሬሽን ውጤቱ ትሩ ከሆነ በሉፕ ውስጥ ያለው ኮድ ሉፕ በዲው ይፈጸማል። የኤክስፕሬሽን ውጤት እንግዲህ ትሩ ከሆነ በሉፕ ውስጥ ያለው ኮድ ሉፕ በዲው ምን ይሆናል ይፈጸማል ነው እዚህ ጋር። ፎልስ ከሆነ ደግሞ ምን ይሆናል ይወጣል። ያንን ነገር አይሰራም። ትሩ ከሆነ ብቻ ነው የሚፈጸመው። ከዚያም ፕሮግራሙ ትሩ ከሆነ እንደገና ወደ ኤክስፕሬሽን ምርመራ ይሄዳል ወይም ይመለሳል ነው። ዜሮ ፎልስ ከሆነ ሉፕ ምን ይሆናል ተርሚኔት ይሆናል። በቃ ምንም ስራ መስራት አይችልም። ተርሚኔት ይቋረጣል ማለት ነው። ውጤታችን ምን ከሆነ ፎልስ ከሆነ ሉፕ ወዲያውኑ ይቆምና ፕሮግራሙ ፍሰት እንግዲህ ከሉፕ በኋላ ወደ ያለው ትዕዛዝ ይሸጋገራል። ሌላ የተጻፈ ከዚህ ኤክስፕሬሽን ውጪ ሌላ ካለ ከዚህ ሉፕ ከዚህ ውስጥ ወጥቶ ወደ ቀጣዩ ይሄዳል። ለምሳሌ እዚህ ጋር ኢንት ኢኒሻላይዝ አደረግን ለምን ዘ ሰም ኦፍ ነምበርስ 1 to n ነው። እዚህ ጋር ከ1 እስከ n ድረስ ደምሩ ነው የተባለው። ኢኒሻላይዝ አደረግን ምን ለአይ 1 ሰጠን ሰማችን ምንድነው 0 ብለን ሰጠን። ይሄም ኢኒሻላይዜሽን ነው ባይዘይ ዋይል ነው ስራ ነው። መቼ አይ ከማን ሲያንስ ነው የሚሰራው ከኤን ሲያንስ ነው። ከዛ ሰም ምን ያደርጋል ሰም ፕላስ እኩል ነው አይ ፕላስ ፕላስ ያደርጋል ማለት ነው። እዚህ ጋር መጀመሪያ ለምሳሌ አይ 1 ነው። ከዛ ዋይል ብለን አይ የሚሰራው ምን ሲሆን ነው አይ ሌስ ዛን ኦር ኢኳል ቱ ኤን ሲሆን ብቻ ነው የሚሰራው። ኤን እዚህ ጋር ቢሰጠን ግን ይሄ ጀስት ሳምፕል ሲሆን ቢሰጠን ከዚህ እስከዚህ ቢባል ድረስ ለምሳሌ አንድ እናደርግና ይሰራል። ከዛ ሰማችን ላይ ማን ይቀመጣል መጀመሪያው ላይ አንድ ይቀመጣል። ከዛ ፕላስ ፕላስ ያደርጋል። ፕላስ ፕላስ ያደርግ 2 ይሆናል። 2 ከኤናችን ሳያስገው ከ10 ያንሳል አይደለ ትክክል ነው ይሄዳል። ከዛ ሰማችን ሰም ፕላስ እኩል ነው አይ ፕላስ ፕላስ ሰማችን ላይ ሰም ፕላስ ያው ቫልዩ ነው። እዚህ ጋር ባይዘው ይችላል የሚለው ምንድነው ሰም ፕላስ ይልና እኩል ነው አይ ፕላስ ፕላስ የሚለው አይደለ። ሰም ማለት ሰም ላይ ራሱ የመጀመሪያው ሰም ሲደመር ይሄ አይ ፕላስ ፕላስ አድርገን የምናስቀምጠው ማለት ነው እንጂ ሰሙን ብቻ እናስቀምጥም። እዚህ ጋር የመጀመሪያው ሰም ላይ አይ እንደምረን የምናስቀምጠው። ሌላው ደግሞ የምናየው ምንድነው ዱ ዋይል ሉፕ ነው። እንግዲህ ሶስተኛው የሉፕ አይነት ምንድነው ዱ ዋይል ሉፕ የምንለው። ዱ ዋይል ሉፕ is similar to while loop except the body is executed at least once before the loop condition is examined። እዚህ ጋር ደግሞ ዱ ዋይል ሉፕ ምንድነው? ይሄ ደግሞ የሉፕ አይነት ሲሆን ከዋይል ሉፕ ጋር ይመሳሰላል። የባይዞ በተግባር በስራው በሲንታክስም ስታይ ተመሳሳይ ነው። ነገር ግን አንድ ወሳኝ ልዩነት አለው። ዱ ዋይል ሉፕ እንግዲህ ሁኔታው ከመመርመሩ በፊት የሉፕን ኮድ ቢያንስ አንድ ጊዜ ያለምንም ቅድመ ሁኔታ ያስፈጽማል ወይም ረን ያደርገዋል። ያ ማለት ውሸት እንኳን ቢሆን አንዴ ረን ያደርገዋል። አንዴ ውሸት ነው ረን ያደርገዋል። ከዛ በኋላ ያንን ኮንዲሽን ቼክ የሚያደርገው ነው። ሐሳቤን አገኛችሁኝ? ትሩ ፎልስ ምናምን ያመጣሁት አይችን ኮንዲሽን በደንብ ያዟትኝ። አንዴ ኤክስኪዩት ይሆናል። አንዴ ቢያንስ አንዴ ኤክስኪዩት ሆኖ ከዛ ወዲያው ያ ኮንዲሽን ቼክ የሚደረገው ማለት ነው። እዚህ ጋር እንግዲህ የምታዩት ዱ አለ ስቴትመንት ዋይል ከዛ ኤክስፕሬሽን ነው። መጀመሪያ ሳቱ ነው። እዚህ ጋር ዋይል ላይ ምን የሚደረገው ቼክ የሚደረገው ነው። በደንብ ፖይንቷ ሚስጥሩ የዱ ዋይል ሉፕ ሚስጥር እንግዲህ እዚህ ጋር ነው ያለችው። የዱ ዋይል ሉፕ እንግዲህ አጻጻፍ ህግ እንግዲህ ትዕዛዙ ወይም ስቴትመንቱ መጀመሪያ ይፈጸማል። ከዚያ ሁኔታ ወይም ኤክስፕሬሽኑ ይመረመራል ወይም ኤክስፕሬሽኑ ከታች ይቀመጣል። ኤክስኪዩሽን ፍሎ the first the statement is executed እንግዲህ በፕሮግራሙ ምንም አይነት ሁኔታ ሳይመረምር በቀጥታ በዱ ብሎክ ውስጥ ያለው ስቴትመንት አንዴ ይፈጸማል ወይም ይሰራል። then the expression is evaluated if none zero or true the whole process is repeated እንግዲህ ኮዱ አንድ ጊዜ ከተፈጸመ በኋላ በዋይል ውስጥ ያለው ኤክስፕሬሽን ይመረምራል። ውጤቱ ትሩ ከሆነ ሂደቱ እንደገና ከዱ ይጀምራል። ኤክስፕሬሽን ፎልስ the loop is terminated እንግዲህ ኤክስፕሬሽን ውጤቱ ፎልስ ከሆነ ደግሞ ሉፑ ይቆማል፣ ምንም ስራ አይሰራም። the loop is guaranteed execute at least one at time እንግዲህ ይሄ ደግሞ ልዩ የሚያደርገው ዱ ዋይል ሉፕ ዋነኛ መለያ ወይም ልዩ የሚያደርገው ባህሪ ምንድነው? ሁኔታው ከመጀመሪያው ጀምሮ ውሸት ቢሆንም እንኳን የሉፕ ኮድ ቢያንስ አንድ ጊዜ መፈጸሙ አይቀርም። አንዴ ኤክስኪዩት ያደርጋል። ከዛ በኋላ ቼክ የሚያደርገው
Example, input validation do cout enter your valid age between 0 and 130 while age less than 0 and age greater than 130. እዚህ ጋር ይሄ ምሳሌ ምንድነው የተጠቀምንበት ወይም ይሄ ምሳሌ ምንድነው የሚገልጽልን የተጠቃሚን ግብአት ለማረጋገጥ እንግዲህ ፕሮግራሙ መጀመሪያ እድሜው እንዲገባ ይጠይቃል። መጀመሪያ ምን እንዲያስገባ እድሜው እንዲያስገባ ይጠይቃል። ከዚያ የገባው እድሜ ከዜሮ በታች ወይም ከ130 በላይ መሆኑን ያረጋግጣል። ልክ ያልሆነ እድሜ ከገባ ወይም ልክ ያልሆነ እድሜ እስከገባ ድረስ ጥያቄውን መድገሙን ይቀጥላል። ልክ የሆነ እድሜ እስከገባ ድረስ ወይም እኛ ይሄ ዩዘሩ የሚያስገባው እድሜ ልክ ከሆነ ይቀጥላል። ግን ልክ ባይሆን እንኳን አንዴ ኤክስኪዩት ይደረጋል። ፎልስ እንኳን ቢሆን አንዴ ኤክስኪዩት። ለምሳሌ ይሄ ኮንዲሽን የሚሰራው መቼ ነው? እድሜው ከዜሮ ሲያንስና ከ130 ሲበልጥ ነው እዚህ ጋር የሚሰራው አይደለ? ግን አንዴ ለምሳሌ እዚህ ጋር 5 ብታስገቡ ከዜሮ ይበልጣል፣ ከ130 ያንሳል። ስለዚህ ለዚህ ይሄኛው ኮንዲሽን መስራት የለበትም። ስለዚህ ግን ይሄ አንዴ የመጀመሪያው ቼክ የሚደረገው ወይም ኮንዲሽኑ ከመጨረሻ በመሆኑ ምክንያት ይችን 5ን ኤክስኪዩት ያደርግና ቀጣይ ሌላ ነገር ፎልስ ብናስገባ አይሰራም። በቃ አትሊስት አንዴ ውሸትም ቢሆን ረን ያደርጋ ኤክስኪዩት ያደርጋል። ያን ነው። ለዚህ ነው ቫሊዴሽኑ ለዚህ ነው። ሌላው የምናየው ደግሞ ፒትፋልስ ኢን ራይቲንግ ሪፒቴሽን ስቴትመንትስ። እንግዲህ ሉፕን ስንጽፍ ልንጽፋቸው ወይም ልንፈጽማቸው የምንችለው የተለያዩ ስህተቶች አሉ። እነዚህ ስህተቶች እንግዲህ ማወቅና መረዳት እንግዲህ ፕሮግራማችን በትክክል እንዲሰራና ሳይታሰብ ደግሞ ከቁጥጥር ውጭ እንዳይሆን ይረዳናል። የመጀመሪያው እዚህ ጋር የምናየው እንደ ፖይንት ምንድነው? ኢንፋይናይት ሉፕስ የምንለው ነው። Infinite loops. A loop that does not terminate. Always make sure your loop condition will eventually become what? False. ይሄ የመጀመሪያው እንግዲህ የምንለው ኢንፋይናይት ሉፕ የምንለው በጣም አደገኛ pitfalls in writing repetitive statements. There are common program errors committed by programmers. እዚህ ጋር ደግሞ ሉፕን ስንጽፍ ልንፈጽማቸው የምንችላቸው የተለመዱ ስህተቶች አሉ። ብዙ ጊዜ በእኛ በስህተት የምንሰራ ስህተቶች አሉ። እነዚህ ስህተቶች እንግዲህ ማወቅ እና መረዳት ያንን የምንሰራውን ሰውን ፕሮግራማችንን በስትክክል እንዲሰራና ኢፌክቲቭ እንዲሆን ያደርገዋል ማለት ነው። ሰው እነሱን በስርዓት መገንዘብ ይኖርብናል ማለት ነው። ሌላው ደግሞ የምናየው ከነኚህ መካከል ለምሳሌ ኢንፊኒቲ ሉፕ አለ። ኢንፊኒቲ ሉፕ that loops does not terminate. Always make sure your loop condition will eventually become what? False. Eventually becomes false. ይሄ እንግዲህ የመጀመሪያው ምንድነው? ኢንፋይናይት ሉፕ የምንለው በጣም አደገኛ ኮንሰፕቶች አንዱ ነው። እንግዲህ ከብዙ ጊዜ ከምንሰራቸው ኢንፊኒት ሉፕ ማለት የማያልቅ ወይም የማይቆም ሉፕ ማለት ነው። ይህም እንግዲህ ፕሮግራሙ እንዲንጠለጠል ያደርገዋል። ሁልጊዜ የሉፕ ሁኔታ ወይም ኮንዲሽኑ የሆነ ጊዜ ላይ ፎልስ እንደሚሆን ማረጋገጥ አለብን። ካልሆነ ምንም መቆሚያ ወይም የሚያበቃበት ኤንድ ፖይንት ስለሌለው ነገሩ ሐሳቡ እንደተንጠለጠለ እንዲቀር ያደርገዋል። ለምሳሌ እዚህ ጋር ኤግዛምፕል ፕሮዳክት ስታርትስ አት 0 and it is multiplied by 5። ለምሳሌ እዚህ ጋር ስናይ የአንድ ፕሮዳክቱ ነው። ፕሮዳክት ስታርት ከዜሮ ጀምሮ ከዛ በ5 የተባዛ ቢቀጥል it will be 0 so product less than 50 ብንል ግን እዚህ ጋር ፕሮዳክት less than 50 ሚሊዮን ሐሳብ ስናገኝ እናቆመዋለን። ለምሳሌ አንድ ብለን የአንድ ብዜቶች ብንል ወይም አንድ ሲባዛ በ5 ብንል ይቀጥላል። ያ ቁጥር አይቆምም ነው፣ ይቀጥላል ይሄዳል። ሶ ግን ከ50 ያነሱ ስንል ያ ነገር ምን እየሆነ ነው? ተርሚኔት እያደረገው ነው። መቆሚያ ኢንድ ፖይንት እያበጀለት ነው። ሶ ብዙ ጊዜ ኮዶች ስንጽፍ በዚህ ወይ መጻፍ ይኖርብናል። ሌላው ደግሞ ኦፍ ባይ ዋን በግስ የምንለው ነው። ኦቢ የምንለው ነው። ኦፍ ባይ ዋን በግስ የምንለው ደግሞ errors where the loop executes one time too many or what one time too few። ይሄኛው ፖይንት ደግሞ ምንድነው? በቀላሉ የሚፈጠር ስህተት ነው። እንግዲህ ኦፍ ባይ ዋን በግስ የምንለው ምንድነው? ኦፍ ባይ ዋን በግስ የምንለው አንድ ሉፕ ከምንፈልገው አንድ ጊዜ በዝቶ ወይም አንድ ጊዜ አንሶ እንዲሰራ ማድረግ። ይህም ስህተት ምንድነው? ለምሳሌ 10 ዲጂቶች እንዲያወጣ ተፈልጎ 9 ካወጣ ወይም ደግሞ ከተፈለገው በላይ ሲሆንና ከተፈለገው በታች ሲሆን ኦፍ ባይ ዋን በግስ እንለዋለን ማለት ነው። እኛውም አንዱ የሪፒቲቲቭ ስቴትመንት አንዱ ስንጽፍ የምንሳቸው ስህተቶች መካከል አንደኛው ነው። እዚህ ጋር ለምሳሌ ኮሌክት ፎር 10 ታይምስ ካን ካውንት ብለን ሌስ ዛን ኢኳል 10 ታይምስ ከአንድ ነው ያስጀመር ነው አይደል? በዚህ ወይ ለምሳሌ
ካውንትን ከዜሮ ካስጀመር ሌዛን ቴን ካልን ከ10 ይሆናል። ወይም ካውንትን ከአንድ አስጀመር እስከ 10 ካጠቃለንም ያንን እንትን ማለት ይችላል። ለምሳሌ ካውንት ከአንድ አስጀመር ሌዛን ቴን ካልን 9 ዲጂቶች ብቻ 9 ታይምስ ይሆናል። 10 አይሞላም። ግን እኛ 10 ጊዜ እንዲወጣ የፈለግነው እዚህ ጋር እንደዚህ አይነት ኤረሮችን ኮንሲደር ማድረግ ይኖርብናል ነው። ከዚህም በተጨማሪ ሁሉንም ኮርሶች በደንብ በጥራት ተብራርተው በተሰሩ ቪዲዮዎች አማርኛና እንግሊዘኛ ኖት፣ ኩዊዝ፣ የተለያዩ የሁሉም ዩኒቨርሲቲ ሚድና ፋይናል ፈተናዎች ከነመልሶቻቸው፣ የሲኒየር ተማሪዎች ምክር፣ ሜንቶርሺፕ እነኚህን ከላይ የተዘረዘሩትን ሁሉንም በአንድ ፓኬጅ በቴሌግራም ቻናላችን @ሁሉ አካዳሚ ላይ በፕራይቬት ክላስ ተዘጋጅቶ ይጠብቆታል። ከእርሶ የሚጠበቀው አንዴ ብቻ ተመዝግበው ሙሉ ሴሚስተሩን መማር ብቻ ነው። ሌላው ደግሞ ታይፕስ ኦፍ ሉፕስ ነው። የመጀመሪያው እንግዲህ የምናየው ካውንት ኮንትሮል ሉፕስ የምንለው አለ። ሪፒቲቲቭ ስቴትመንት ሳይሆን እዚህ ጋር ደግሞ ሁለተኛ የምናየው ፖይንት ነው። ካውንት ኮንትሮል ሉፕስ የምንለው ሪፒት ስቴትመንት ኦር ብሎክ ስፔሲፋይድ ነምበርስ ኦፍ ታይምስ። ይሄ ሉፕ አይነት እንግዲህ የድግግሞሽ ብዛት አስቀድሞ ሲታወቅ ጥቅም ላይ ይውላል። ካውንት ኮንትሮል ሉፕ ማለት ሶስት ዋና ዋና ነገሮች አሉት። እንግዲህ ቆጣሪው የሚያስጀምረው ወይም ኢኒሻላይዝ ተደርጎ የሚቀጥልበት ሁኔታ የሚፈትሽ ቴስት ኤክስፕሬሽን እና ደግሞ ያን ቆጣሪውን ወይም አፕዴቱን የፎር ሉፕ ለዚህ ምርጥ ምሳሌ ነው። ይሄኛው እንደዋለን ካውንት ኮንትሮል ሉፕስ እንለዋለን። ይሄኛው ሁለተኛው ደግሞ የምናየው ምንድነው ኢቨንት ኮንትሮል ሉፕስ የምንለው ሪፒት ስቴትመንት ኦር ብሎክ አንቲል a condition within the loop body changes causing the repetition to stop። ይሄ ሉፕ አይነት ደግሞ እዚህ ድግግሞሽ ብዛት አስቀድሞ የማይታወቅበት ጊዜ ጥቅም ላይ ይውላል። ኢቨንት ኮንትሮል ሉፕ የሚቆመው እንግዲህ በሉፕ ውስጥ በሚፈጠር አንድ ክስተት ወይም ኢቨንት ነው። ለምሳሌ ተጠቃሚው አቁም የሚል ቃል እስካላስገባ ድረስ መቀጠል የዚህ አይነት ሉፕ ነው። ያማን ኢቨንት ይፈልጋል። ታይፕስ ኦፍ ኢቨንት ኮንትሮል ሉፕስ ደግሞ እነዚህ እዚህ ጋር አይነቶች አሉ። እንግዲህ በክስተት የሚቆጣጠሩ ሉፖች በተለያዩ መንገዶች ላይ ሊተገበሩ ይችላሉ። እያንዳንዳቸው እንደየሁኔታው ላይ ያጠቃቀማላቸው። የመጀመሪያው ሴንትራል ኮንትሮል የምንለው አለ። ፕሮሰስ ዳታ አንቲል ስፔሻል ቫልዩ ኦር ሴንቲሜንት ኢዝ ሴንተርድ። ያን ያህል ፈተና ላይ ብዙም እንትን አይደለም ማተር አያደርጉም፣ ግን ሜቢ እንድታውቋቸው ስለተፈለገ ነው እዚህ ጋር የተጠቀሱት። ሴንቲሜንታል የምንለው ስፔሻል ቫልዩ ወይም ሴንቲሜንት ኢንተር ሲደረግ የሚቆም አይነት ነው። ኢንድ ኦፍ ፋይል ኮንትሮል የምንለው ደግሞ ፕሮሰስ ዳታ as long as there is more data in a file። እዛ ውስጥ ያለው ዳታ በፋይል ውስጥ ብዙ ዳታ ስላለ ብዙ ፋይል ስላለ ብዙ ጊዜ ያንን ነገር ለመስራት ያንን ፋይል እስኪያልቅ ድረስ የሚጠብቅ አይነት ነገር ፕሮሰስ ዳታ as long as more data in a file። በዛ ዳታ ውስጥ ብዙ ፋይል ሲኖር ማለት ነው። ፍላግ ኮንትሮል ደግሞ ፕሮሰስ አንቲል ቫልዩ ኦፍ ፍላግ ኦር ቫሪያብል ቼንጅ ዊዝን ዘ ሉፕ ቦዲ። እዚህ ጋር ደግሞ ፍላግ አለች። ያቺ ፍላግ ጥቅሟ ምንድነው? ያቺ ፍላግ ወይም ቫሪያብል ጥቅሟ ምንድነው? ያንን ኮንዲሽኑን የምትቀይርልን ነች። ለምሳሌ እየሰራ ያለው እንዲቆም የምታደርግ ነው። ምክንያቱም ኢቨንት ነው የሚፈልገው ማለት ነው። እቺ አስ ኢቨንት የምንጠቀመው እቺ ፍላጓ ማለት ነው። ሌላው ደግሞ ዘ ኮንቲኒው ኤንድ ብሬክ ስቴትመንት ነው። ኮንቲኒው ኤንድ ብሬክ ስቴትመንት በባለፈው ፖይንትም ትንሽ ነገር ለመማማር ሞክረናል። የባለፈው ኮንሰፕት ላይ ግን ኢን ዲቴይልስ ነው። ኮንቲኒው ኢዝ ኤ ስቴትመንት ተርሚኔትስ ዘ ከረንት አይተሬሽን ኦፍ ኤ ሉፕ ኤንድ ጀምፕስ ቱ ዘ ኔክስት አይተሬሽን። ኮንቲኒው ስቴትመንት የምንለው የትእዛዝ ግን የሉፕን ባህሪ ለመቆጣጠር ይረዳናል ነው። ኮንቲኒው የሚለው ትእዛዝ ሲገኝ ፕሮግራሙ የዚያን ዙር ቀሪ ስራዎችን በሙሉ ይዘልና በቀጥታ ወደሚቀጥለው ዙር አይትሬት ያደርጋል። ወደ አይትሬሽን ይሄዳል። ወደ ቀጣይ ዙር ይሄዳል። in while and do while loops it jumps to the loop conditions። በዋይል እና በዱዋይል ሉፕ ውስጥ እንግዲህ ኮንቲኒው ሲያጋጥም ፕሮግራሙ በቀጥታ ወደ ሉፕ ሁኔታ ወይም ወደ ኮንዲሽኑ ይሄዳል ወይም ኮንዲሽኑ መመርመር ይጀምራል። in a for loop it jumps to the set expression or the update። በፎር ሉፕ ውስጥ ደግሞ ኮንቲኒው ሲያጋጥም ፕሮግራሙ በቀጥታ ወደ አፕዴት ለምሳሌ i++ ወደ i- ወደሚለው ክፍል ይዘላል። ከዛም ሁኔታውን ይፈትሻል። ለምሳሌ እዚህ ጋር እንደምታዩት እዚህ ጋር ማለት ኮንቲኒው ስኪፕ ፕሪንቲንግ 5 ኮንቲኒው ተባለ ማለት ስኪፕ ያደርጋል። ይሄን ፕሪንት ማድረጉን ይዘላል። ሁለተኛው ደግሞ የምናየው ብሬክ ስቴትመንት ነው። ብሬክ ስቴትመንት ደግሞ ምንድነው? ብሬክ ስቴትመንት may appear inside the loop, do, while or for or what switch statement። የትእዛዝ ግን ሉፕ ወይም ስዊች አፈጻጸም በሙሉ ያንን ነገር ለማቋረጥ ያገለግላል። ብሬክ እንግዲህ ፕሮግራሙ ከአንድ ብሎክ ውስጥ
እንዲወጣ ያደርገዋል። በኃይል ወይም እንዲወጣ ያን ነገር እንዲጨርስ እንዲያቆም ከዛ ውስጥ እንዲወጣ ያደርገዋል። ኔክስት ሌላ ካለ ይቀጥላል። ከዛ ውስጥ ግን ይወጣል። ኢት ጃምፕስ ዋት ኮምፕሊት አውት ኦፍ ዘ ኮንስትራክት ኦር ተርሚኔት ኢት ብሬክ የሚለው ትዕዛዝ ሲገኝ ፕሮግራሙ ያለንበትን ሉፕ ወይም ስዊች ብሎክ ሙሉ በሙሉ አቋርጦ ይወጣል። ከዚያም እንግዲህ ፍሰቱ ከብሎኩ ቀጥሎ ካለው ትዕዛዝ ይቀጥላል። ኢት ኦንሊ አፕላይስ ቱ ኢሚዲየትሊ ክሎዚንግ ሉፕ ኦር ስዊች የወሳኝ ነጥብ ነው። ብሬክ የሚያቋርጠው በቀጥታ በውስጡ የተቀመጡትን ሉፕ ወይም ስዊች ብቻ ነው። በዚህ እንግዲህ ኔክስት ሉፕስ ውስጥ ከሆነ ግን የውስጠኛውን ሉፕ እንጂ የመጨረሻውን አያቋርጥም። የውስጠኛውን ብቻ ነው አቋርጦ እንዲወጣ የሚያደርገው ነው። እዚህ ጋር ምሳሌ በዚህ ምሳሌ እንደምታዩት እቺኛዋ ምሳሌ ላይ ምን አለ የቱ ጋር መጨረሻ ብሬክ አለ እዚህ ኤግዚስት ዘ ሉፕ ኢንታይርሊ። በዚህ ምሳሌ ሉፕ ለምሳሌ ከ10 በታች ሲቆጥር የዋጋው 3 ላይ ሲደርስ ብሬክ ይሰራል ነው። ይህም ሉፑን ሙሉ በሙሉ ስለሚያቋርጥ ፕሮግራሙ 2 እና 1ን አያቋርጥም። 2 እና 1ን አያቋርጥም ነው። ብሬክ አለ ማለት ሉፑን ሙሉ ለሙሉ ይወጣል ነው። እንግዲህ ቻፕተር 3 ኮምፒውተር ፕሮግራሚንግ የነበረን ቆይታ ይመስል ነበረ። እንደተለመደው እንግዲህ አትሁሉ አካዳሚ የሚለውን ቻናላችንን ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ፣ እንዲሁም ሐሳብ አስተያየታችሁ ኮሜንት ሴክሽን ላይ አስቀምጡልን። በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። አስደሳች ዜና! ካሁን በኋላ ለሚድና ፋይናል ፈተና መጨናነቅ ቀረ። ካሁን በኋላ ይሄ ኮርስ ከበደ ማለትም የለም። ብሉ አካዳሚ በሳይንሳዊና በተቀላጠፈ መንገድ ትምህርትን ወደ ላቀ ደረጃ የሚያደርስና ጊዜዎትን የሚቆጥብ ልዩ የትምህርት ፓኬጅ አዘጋጅቶሉት ሁሉንም ኮርሶች በደንብ በጥራት ተብራርተው በተሰሩ ቪዲዮዎች አማርኛና እንግሊዘኛ ኖት፣ ኩዊዝ፣ የተለያዩ የሁሉም ዩኒቨርሲቲ ሚድና ፋይናል ፈተናዎች ከነመልሶቻቸው፣ የሲኒየር ተማሪዎች ምክር፣ ሜንቶርሺፕ እነኚህን ከላይ የተዘረዘሩትን ሁሉንም በአንድ ፓኬጅ በቴሌግራም ቻናላችን @ሁሉ አካዳሚ ላይ በፕራይቬት ክላስ ተዘጋጅቶ ይጠብቁታል። ከእርሶ የሚጠበቀው አንዴ ብቻ ተመዝግበው ሙሉ ሴሚስተሩን መማር ብቻ ነው። ሁሉ አካዳሚን ብቸኛ የሁል ጊዜ ምርጫው ስላደረጉ እናመሰግናለን።